በህሊና የሞቱ ሐሳባቸው የሞተ ሰው ምን ማለት እንደሆነ የማይገባቸው ገንዘብ ብቻ አምላካቸው የሆኑ ሰው ገንዘብ አምላኩ ከሆነ ምንም ሊያደርግ አይችልም። ቀኑ ተፈጠረ፣ ሌሊቱ ተፈጠረ። በዚያ በባልትና በሌሊቱ የሚኖረው ሰው ተፈጠረ። ሰማዩ ተፈጠረ፣ በሰማይ ያሉ ተፈጠሩ። ምድር ተፈጠረች፣ በምድር ያሉ ተፈጠሩ። ባህር ተፈጠረች፣ በባህር ያሉ ተፈጠሩ። ከዚያ በኋላ እግዚአብሔር ምን ይሰራል? ሰንበት የምትከበረው በመንፈሳዊ ስራ የተቸገረን በመርዳት የታመመን በመፈወስ በመጠየቅ እንጂ እንዲያው ተኮርትሞ በመዋል አይደለም ብሎ ስርዓታቸውን ሕጋቸውን እየነቀፈው ነው። ነፋሳትን አነፍሳለሁ፣ አፍላጋትን አፈሳለሁ፣ ማልትና ሌሊትን አፈራርቃለሁ፣ በጋና ክረምትን አመላልሳለሁ አፈራርቃለሁ፣ ፀሐይ ወይም ብርሃናት ይወጣሉ። ይህ ሁሉ ይሆናል። እንደዚሁ ሁሉ ደግሞ የታመሙ ይፈወሳሉ፣ ጤነኞች ይታመማሉ፣ የታመሙት ይሞታሉ ወይ ይድናሉ። ይሄ ስራ የነበረ ነው፣ ዛሬ የተጀመረ አይደለም። የሚገርመው ነገር አይሁድ ተሰብስበው ሄደው ሰንበትን ላከብራት ለሰንበት ጌታ ለኢየሱስ ክርስቶስ ስለ ሰንበት አከባበር ሊያስተምሩት መጡ። ቀን ይምጣልን በእውነቱ ያ ቃሉን የምንሰማበት እንደ ቃሉ የምንኖርበት በእውነት ሰንበትን በአግባቡ የምናከብርበት በረከት መንፈሳዊ በረከት ስጋዊ የምናገኝበት ሰው ሳንፈራ በሌሊት መተን ከሰዓታቱ በሌሊት መተን ከኪዳኑ በሌሊት መተን ከቅዳሴው የምንደርስበትን ቀን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቻችን ልዑካን፣ ቀሳውስት፣ ዲያቆናት እንዲሁም በአገልግሎት ላይ ያደራችሁ ደቀ መዛሙርት አባቶቻችን፣ አዛውንት አባቶችና እናቶቼ እንዲሁም ወጣት ወንድሞችና እህቶቼ ሁላችሁም የክርስቶስ ቤተሰቦች በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አላችሁ? የእግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንዲሁም ምልዕተ ጸጋ ምልዕተ ክብር ወላዲተ አምላክና አምላክ ጸጋዋ በረከቷ አይለየን። ይመጽእ መዋዕል ቀን ይመጣል ይላል ጌታችን አምላካችን የተናገረው ቃል በዮሐንስ ወንጌል ምዕራፍ 5 ላይ የምናገኘው ቃል ነው። ሙታን ቃሉን የሚሰሙበት ቀን ይመጣል ይላል እና ይህንን መነሻ አድርጌ ነው የምንማማር ዛሬ። ይዞት የመጣው ሀሳቡ መጻጉዕ ተፈውሶ ከደዌው ለ38 ዓመት በደዌ የነበረ መጻጉዕ ተፈውሶ ከዚያ ከድህነት በኋላ አልጋውን ተሸክሞ ሲንቀሳቀስ ያዩ የጌታችን የማዳኑ ስራ በትክክል ያልተረዳቸው ያልገባቸው ደግሞ እንዴት በሰንበት ቀን አልጋውን ይሸከማል እያሉ ሲያንጎራጉሩ ይህንን ሰምቶ ጌታችን አምላካችን የሰጠው የሰንበት ክብር ነው። እንግዲህ ይህ ወቅት አስተምህሮ ይባላል። አስተምህሮ ማለት የጌታችን የቸርነቱ ስራ የሚገለጥበት ማለት ነው። በዓመት 3 ጊዜ ይውላል። ከህዳር 7 ጀምሮ እስከ ታኅሳስ ከ7 እስከ 13 ባሉ ቀናት ይውላል። የመጀመሪያው ማለት ነው። ሁለተኛው አብይ ጾምን በሙሉ ነው። ከዚያ ሲቀጥል ከጰራቅሊጦስ ሰሙን በኋላ በተለይ ከሰኔ 17 ቀን አካባቢ ጀምሮ እስከ ሰኔ 25 ቀን አካባቢ ደግሞ ይውላል። በተለይ ሰሙነ ጰራቅሊጦስ ካለፈ ጀምሮ እስከ ክረምቱ በዓት ድረስ ይሆናል ማለት ነው። ይሄ አስተምሮ የሚባለው ነው እና ከዚህ አንጻር የዛሬው በአስተምሮ ውስጥ ካሉት ቅድስት የሚባለው ነው። በመዝሙሩ ሊቃውንቱ
ባገለገሉበት መዝሙር ሎቱ ስብሐት ወሎቱ አኮቴት ለዘቀደሳ ለሰንበት ሰንበትን ላከበራ ለአምላካችን ክብር ይገባዋል፣ መመስገንም ይገባዋል። አልቦ አመ ኢሃሎ ወአልቦ አመ ኢሃሎ የሌለበት ዘመን የማይኖርበትም ዘመን የለም ብሎ ቅዱስ ያሬድ ያመሰገነው በተለይ ሰንበትን መሰረት ያደረገ በዓል ነው በዓሉ ማለት ነው። እና በዚህ ጊዜ በአይሁድ ወይም በእስራኤል ሕግ የሰንበት አከባበር አለ። ጌታችን ደግሞ ሰንበትን ሊያስከብርበት የመጣበት አክብሮት አለ እና የማይገባውን ወስደው ጌታችን መጻጉዕን አድኖ በሽተኛው ድኖ ያንን 38 ዓመት የተሸከመውን የብረት አልጋ ተሸክሞ ሲሄድ እንዴት በሰንበት ቀን አልጋ ይሸከማል አሉ። አሁን ማለት የነበረባቸው እንዴት በሰንበት ቀን አልጋ ይሸከማል ነው። እንዴት 38 ዓመት በደዌ የኖረ ሰው የብረት አልጋውን ተሸክሞ በአንድ ጊዜ ሄደ ብሎ መደነቅ ነበረ የሚለው ነገር ያው ያልገባቸው የማዳኑ ጉዞ ያልተረዳቸው ስለነበረ እሱን ለማስረዳት አቡየሂ እስከ ይዜ ይገብር ወአነሂ እገብር፣ አባቴ እስከ ዛሬ ድረስ ይሰራል እኔም እሰራለሁ። እና ሰንበት የምትከበረው በመንፈሳዊ ስራ የተቸገረን በመርዳት የታመመን በመፈወስ በመጠየቅ እንጂ እንዲያው ተኮርትሞ በመዋል አይደለም ብሎ ስርዓታቸውን ሕጋቸውን እየነቀፈው ነው። እንግዲህ ጌታችን አምላካችን መድኃኒታችን እነሱ ባያውቁት እንጂ በሰንበት ቀን ስራ አይፈታም። ለምሳሌ በሰንበት ፀሐይ አይወጣም? ይወጣል። ይወጣል አይደል? ይወጣል። በሰንበት ቀን ነፋሳት ይነፍሳሉ አይነፍሱም? ይነፍሳሉ። በሰንበት ቀን ውሃዎች ይፈሳሉ አይፈሱም? ይፈሳሉ። በሰንበት ቀን ነፋሳት ይመላለሳሉ አይመላለሱም? ይመላለሳሉ። ይሄ ምን ማለት ነው? ለሰው የሚያስፈልጉ መሰረታዊ ማልትና ሌሊት ይፈራረቃል በሰንበት ቀን። ስለዚህ ይሄ አባቴ የሚሰራው እኔም የምሰራው ስራ ነው። አባቴ እስከ ዛሬ ይሰራል እኔም እሰራለሁ። ለምን? ነፋሳትን አነፍሳለሁ፣ አፍላጋትን አፈሳለሁ፣ ማልትና ሌሊትን አፈራርቃለሁ፣ በጋና ክረምትን አመላልሳለሁ፣ አፈራርቃለሁ። ፀሐይ ወይም ብርሃናት ይወጣሉ። ይህ ሁሉ ይሆናል። እንደዚሁ ሁሉ ደግሞ የታመሙ ይፈወሳሉ፣ ጤነኞች ይታመማሉ፣ የታመሙት ይሞታሉ ወይ ይድናሉ። ይሄ ስራ የነበረ ነው፣ ዛሬ የተጀመረ አይደለም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ሰንበት ክብር እየነገራቸው ነው፣ ግን እንዴት መከበር እንዳለበትም ነው የሚነግራቸው። አምላካችን 6ቱን ቀን ፍጥረታትን ፈጥሮ በሰንበት ቀን አረፈ። ያ ማለት የሰንበትን በዓል የመጀመሪያ የጀመረው ራሱ እግዚአብሔር አምላክ ነው። አሁን የሚገርመው ነገር አይሁድ ተሰብስበው ሄደው ሰንበትን ላከብራት ለሰንበት ጌታ ለኢየሱስ ክርስቶስ ስለ ሰንበት አከባበር ሊያስተምሩት መጡ። የሚገርም እኮ ነው። ሰንበትን የመጀመሪያ እኮ ያከበራት አዳም እንደተፈጠረ ሌላ ፍጥረት ሳይኖር ማለት ሌላ ሰው ሳይኖር 22ቱ ስነ ፍጥረት ተፈጥሮ ከዚያ በኋላ ሰንበትን በማክበር ለሰው ልጅ የሰንበትን ማክበር ያሳየ ራሱ እግዚአብሔር አምላካችን ነው። እና እንዲያውም ቀን ይመጣል አላቸው። ቀን ይመጣል እናንተ ብቻ ሳትሆኑ እናንተ የኔን ቃል ባሰሙ ሙታን ሁሉ ተነስተው በዚህ ቀን ቃሌን የሚሰሙበት ቀን ይመጣል። ዛሬ ምን ይደረግ በእናንተ እጅ አለሁና እንደዚህ በሉ፣ ነገር ግን ቀን ይመጣል ብሎ ጌታችን አምላካችን አስተምሯል። የአይሁድ አከባበር ምን ሆኖ ኑሮ ነው እንደዚህ ብለው አይሁድ መጻጉዕ ለምን ድኖ አልጋውን ተሸክሞ ሄደ ብለው የተቆጡ ብለን ስናይ እስራኤል ሰንበትን ሲያከብሩ ያው የነሱ ቀዳሚ ሰንበት የመጀመሪያዋ ሰንበት የምትባለው ቀዳሚ ሰንበት ናት።
እሁድ በአዲስ ኪዳን የተከበረች ናት እና ሰንበትን ሲያከብሩ አይንቀሳቀሱም። መተርጉማን እንደሚሉት ከወጡ አይገቡ ከገቡ አይወጡ፣ እንደው ካሉበት ነው የሚሆኑት። ይህ ብቻ አይደለም፣ የታጠቁትን ለመፍታት የፈቱትን ለመታጠቅ ሁሉ ይቸገራሉ። ዛሬም ቢሆን እስካሁን ድረስ በይሁዲዎች ስርዓት ሰንበትን ሲያከብሩ እንደዚሁ ነው። ዓርብ 11 ሰዓት ባሉበት በዚያው ነው የሚያሳልፉ። ቅስቅስ የለም። አሁን ድረስ በአካል የሚታይ ነው ማለት ነው እና እንዲያው እንደ በድን እንደ አስከሬን ወይ እንደ ግዑዝ ነገር ሆነው ሰንበትን ያከብሩ ነበረ ምንም ሳይንቀሳቀሱ። ጌታችን ደግሞ ስራውን ለውጦ መንፈሳዊ ስራ የሚሰራበት መሆኑን ነው እያሳያቸዋል። በዚህ ብቻ አይደለም። አንድ እጁ የሰለለች ሰው አግኝቶ ስፋድየከ እጅን ዘርጋ ሲለው እጁን ለመዘርጋት ሲሞክር እንደ ሁለተኛው እንደ ደናይቱ አንደኛው እጁ ነበረች የሰለለች፣ እንደ ጤነኛው እጁ ሆነችለት። በዚህ አይሁድ ተቆጡ። እንዴት በሰንበት ቀን የታመመ ሰው ትፈጉሳለህ? እጁን እንዴት ታድናለህ? እንዴት በሰንበት ብለው ተቆጡ። ከናንተ ላሙ ገደል የገባበት ሰው ቢኖር ያችን በሰንበት ቀን የገባች ገደል የገባች ላሙን አያወጣትም ወይ? ወይም በጉ ባህር ውስጥ ቢጠልቅበት ዋኝቶ ሂዶ ያንን ባህሩን ቀስፎ ባህር ውስጥ ገብታ ልትሞትበት ያለች በግን አያወጣም ወይ ብሎ ሲጠይቃቸው እነዚህ እንስሶች አይደሉ አሉ። ከእንስሳቱማ ታዲያ ሰው አይበልጥም እንዴ? ከነዚህ ከበጎቹ ከፍየሎቹ ከላሞቹማ የሰው ልጅ አይበልጥም ወይ? ሰንበትሰ በእንተ ሰብ ተፈጥረት ወአኮ ሰብ በእንተ ሰንበት። ሰንበት ስለ ሰው ተፈጥራለች እንጂ ሰው ስለ ሰንበት አልተፈጠረም። ሰው በሰንበት ሊከብርባት ሰንበት ተፈጥራለች እንጂ እንዲያው ለሰንበት ለሰው ተብላ ሰንበት ማለት ለሰንበት ተብሎ ሰው አልተፈጠረም። ምክንያቱም በመጀመሪያ የተገኘ ሰንበት ወይስ ሰው? ዓርብ ሰው ተፈጥሮ ቅዳሜ ናት ሰንበት አይደል? ስለዚህ ለሰው ማረፊያ በስጋ እረፍት በነፍስ ደግሞ ሰማያዊ ጸጋ ሊያገኝባት የተፈጠረች ናት። እንዲያውም ይገርማችኋል፣ በዚሁ በሰንበት እኔ እመጣለሁ ቃሌን ይሰማሉ። ያው ከአዳም ጀምሮ ወይም ከአቤል ጀምሮ እስካሁን ድረስ ከዚህም በኋላ እናንተም ሁሉ ከሞታችሁ በኋላ ተነስታችሁ ሁሉ ሰው ቃሌን የሚሰማበት ምን ይመጣል አለ? ምን ይመጣል? ቀን ይመጣል አለና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ሰንበት ክብር የተናገረው ነው። ዛሬም ቢሆን የሰንበት አከባበራችን በደንብ ልናየው ይገባል። በእውነት ለመናገር ከስራ ተከልክለን ግን ከሰው ጋር ስንጣላበት ከዋል ምን ትርጉም አለው? ፍትሐ ነገሥታችን ስለ ሰንበት አከባበር ሲናገር እንዴት ይላል መሰላችሁ? ዳኞች ከሰኞ እስከ ዓርብ ድረስ በዳኝነት ይዋሉ አለ። ቅዳሜ በዳኝነት ያዩትን ሰው እንደገና ሽማግሎችን እያዙ ለማስታረቅ ሲያስታርቁ ይዋሉ። እሁድ ሁሉም አንድ ሆነው ቅዱስ ሥጋውን ክቡር ደሙን ይቀበሉ እንጂ አሁን ቤተክርስቲያን ሳንመጣ ከቤት ተኮርትመን ብንውል ኑሮ ሰንበትን አከበርናት ማለት ነው? ይኸው ስራው ተቀየረ እንጂ በእውነቱ ከጩኸት የበለጠ ስራ አለ። ሊቃውንቱ ማታ ጀምረው አሁን እንግዲህ ስብከት ይመጣል። በዚያ ጊዜ ማታ 2 ሰዓት የጀመሩ እስከና አሁን እንዲህ ሰርወተ እስኪሆን ድረስ ሲጮሁ ያድራሉ። ይሄ ስራ አይደለም ነው? ነው አይደለም? ነው እኮ። ታዲያ ስራ አሁን አይሁድ ቢኖሩ ለምንድን ነው የሚያገለግሉ ብለው ይቆጡ ነበር ማለት ነው። ግን ስራው ነው የተቀየረ። በሰንበት ቀን እንጨት ከመስበር፣ ውሃ ከመቅዳት፣ ቤት ከመስራት፣ ከጽፈት ከድኩሰት ተከልክለን ሌላ ስራ እንሰራለን። እሱ ምንድነው? የታመመ መጠየቅ፣
የተጣላ ማስታረቅ፣ ያዘነን ማጽናናት፣ ቤተ ክርስቲያን መሳም፣ የሞተ መቅበር፣ እነዚህ ደግሞ ሌላ መንፈሳዊ ስራዎች ናቸው ማለት ነው። ስለዚህ በሰንበት ቀን የምንሰራው መንፈሳዊ ስራ ዕለቷ ሰንበትሰ ይኮነት ዕለተ አላ አነ ውእቱ ሰንበት ቀን አይደለችም እኔው ራሴ ነኝ ስላለ በዚህች ቀን እኛ ደግሞ ከእግዚአብሔር ጋር የሚያገናኝ ስራ እንሰራለን ማለት ነው። ቅዱስ ሥጋውን ክቡር ደሙን እንቀበላለን። እንዲህ ስናደርግባት እንውላለን። በሌላ አነጋገር የእግዚአብሔርን ቸርነት አስቡ። አሁን አንድ አርሶ አደር አንድ ፋብሪካ ውስጥ የሚሰራ 24 ሰዓት ቆሞ የሚኖር ሰው ሰንበት ባይኖር ኑሮ ቅዳሜና እሑድ ባይመጣ ኑሮ አስቡት እስኪ እንዴት ሆኖ እንደሚጎዳ። የመንግስት ሰራተኞች እኮ እንዲያው ሁላችሁም ባትሆኑ እንዲያው ተቆራርጣ 8 ሰዓት ብትሆን እንኳን እንዲያው 4 ሰዓት 5 ሰዓት ልማንሰራባት ዓርብ ስትመጣ ያለ ደስታ ይታወቃል አይደል? ሰኞ ሲመጣ ያለው ድባብ ይታወቃል አይደል? እና ይህን እረፍት ባናገኝ ኖሮ አሁን ዳኞች ከሰኞ እስከ ዓርብ ሲዳኙ ኑረው ቅዳሜ ትንሽ እፎይታ ባያገኙ ኑሮ አይምሯቸው እንዴት ነው የሚሆነው? ነገር ሲሰሙ መዋል እንዴት ይከብዳል። እና ለሰው ልጅ እረፍት ማግኛ ይሄ የአይምሮ ማደሻ ልክ ቀን ስንሰራ ውለን ሌሊት ስንተኛ ሰውነታችን እንደገና ታድሶ እንደምናገኘው ደግሞ 6ቱን ቀን ስንሰራ ሰንብተን በሁለቱ ቀናት ደግሞ አይምሯችን ታድሶ እረፍት የሚመጣበት ይሆናል። እና በዚህ ቀን ከንግድ ከምናምን ወደዚህኛው ወደ መንፈሳዊው ንግድ መተን ቃለ እግዚአብሔር የምንሰማበት ነው። ያዕቆብ ሳዊሮስ ዘስሙናይን በዚህ ቀን ይሄ ብቻ አይደለም ይላል። አሁን ቅድም ያልኳቸው የተጣላ ማስታረቅ፣ የታመመ መጠየቅ፣ ያዘነ ማጽናናት፣ ቅዱስ ሥጋውን ክቡር ደሙን መቀበል፣ ቤተ ክርስቲያን መጥቶ መሳለም፣ ቅዱስ ሥጋውን ክቡር ደሙን ተቀብሎ በረከት ጸጋ ክብር አግኝቶ መዋል፣ ይሄ ብቻ አይደለም ይላል። ቃለ እግዚአብሔር ምዕመናን ሲሰሙበት ይዋሉ ይላል። እሑድን ቃለ እግዚአብሔር ሲሰሙበት በአካባቢያቸው የሚያነብ ባይኖርስ እነሱ ንባብ ባይችሉስ ብሎም ይጠይቃል። ማንበብ ወደሚችል ሰው ሂደው ቃለ እግዚአብሔር ሲሰሙ ይዋሉ። ለምን? ቅዳሜ ለስጋዊ ግብይት ወይም ለስጋቸው ገበያ ሩቅ መንገድ ተጉዘው ገበያ ገብይተው ይመጡ የለ እና ለነፍሳቸው የሚሆን ቃለ እግዚአብሔር ለምን ሩቅ መንገድ ተጉዘው ቃለ እግዚአብሔር ሲሰሙ አይውሉም? እና ቃለ እግዚአብሔር ሲሰሙበት የሚውሉት ነው። እንደዚያ ነው። እና ለዚያ እኮ ነው አሁን በሰንበት ቀን ነገሮች ሁሉ እንድተዘጋጅተውላችሁ ቤተ ክርስቲያን አዘጋጅታላችሁ የምትጠብቅ። ይኸው ማሕሌቱን እንድትሰሙ ማሕሌቱ፣ ሰዓታቱ ላይ እንድትገኙ ሰዓታቱ፣ ደግሞ ቅዳሴው፣ ከዚያ ሲቀጥል ስብከቱ፣ አገልግሎት። ይሄ አሁን የምነግራችሁ የዚህ ሳምንት ስንቅ ነው። ለእግዚአብሔር ደግሞ የሚሰራ ስራ እንዳለ ቀናቶቹ ራሱ ከጊዜም ለእግዚአብሔር የሚሰጥ እንዳለ ይሄ ቀን የእግዚአብሔር ቀን ነው። በዚህ ቀን ለእግዚአብሔር ስራ ካልሰራን ቀን ይመጣል። ያን ጊዜ ጌታ ነፍሳትን በሙሉ ወይም ስጋትን ከነፍሳት ጋር አዋህዶ የሚያስነሳበት። ስለዚህ ለእግዚአብሔር ባልሰጠነው ቀን እግዚአብሔር ሲመጣ ምን ይለናል? የሚመጣው እኮ በዚህ ቀን ነው። ቃሉን ስንሰማ ካልኖርን እኮ አሁን የግዳችን ቃሉን እንሰማለን ማለት ነው። እና ይሄ ቃል ንዑ ሀብዬ ቡሩካኑ ለአቡዬ የሚል እንዲሆን ነው። አሁን የኛ አገልግሎት የኛ ጥረት በአጠቃላይ የኛ ክርስትና የአባቶቼ ቡሩካን ወይም የአባቴ ቡሩካን ወደ እኔ ኑ፣ ከኔ ጋራ በአንድ ላይ ኑሩ፣ እኔ ከገባሁበት ውሳጤ መንጦላይት ገብታችሁ ኑሩ የሚለውን ቃል ለመስማት ነው። እንግዲህ በአጠቃላይ ምንድን ነው ካላችሁ ሰንበት የመተዛዘን ዕለት፣ የመዋደድ ዕለት፣ የተቸገረ እያየን ለተራበ የምንሰጥበት ዕለት። ለምንድን ነው ይላል ፍትሐ ነገሥት። አሁንም በቤት በመንደር የተራቡ ሰዎች በሰንበት ቀን ቤተ ክርስቲያን አካባቢ መጥተው የሚጠብቁ ለምንድን ነው ይል ይጠይቅና ሰዎች
በሳምንቱ ሲሰሩ ይሰነብታሉ። ከሰሩትና ካገኙት ለእግዚአብሔር በእግዚአብሔር ቀን ይሰጣሉ። እዚያ የተቀመጠው ሰው እንዳይመስላችሁ። አሁን እዚህ ስትመጡ አልፋችሁት የምትመጡ እግሩ የተቆረጠ፣ እጁ የተቆረጠ፣ ዓይኑ የፈረጠ፣ ወገቡ የጎበጠ ሰው መሰላችሁ? ስለ እግዚአብሔር ስለ እመቤታችን እያለ የሚለምን እኮ ሰው አይደለም። ከታናናሾቹ ለእኔ ያደረገ ከታናናሾቹ ለአንዱ ያደረገ ለማን አደረገ ነው ያለ? ለእኔ እንዳደረገ ይቆጠራል ነው ያለ? አይደለም። ከታናናሾቹ ለአንዱ ያደረገ ለማን አደረገ ነው ያለ? ለእኔ ያደረገ እንጂ ለእኔ እንዳደረገ ይቆጠርለታል አላለም። ለማን አደረገ ነው ያለ? ለእኔ አደረገ። ስለዚህ ከዚያ ለተቀመጠው ልብስህን ብታለብሰው ለማን ማልበስ ነው? ለእግዚአብሔር ለራሱ። እና ምን ይላል ዮሐንስ አፈወርቅ? ከመንገድ ላይ ክርስቶስ ራቁቱን ተቀምጦ ከውስጥ ከመንበሩ ያለውን እርፈ መስቀል የወርቅ ላድርገው ትላለህ። ከዚያ ከመንገድ እኮ ራቁቱን ያለውን ክርስቶስን አልፈው ነው የመጣ። ስለዚህ ስራ የምንጀምረው ከዚያ ከመንገዱ ጀምረን ነው። ክርስቶስን እያለፍን ወደ ክርስቶስ መምጣት አይገርም? ወደ ቤተክርስቲያን የምንመጣ ወደ ማን ነው? ማንን ለማግኘት ነው የምንመጣ? ክርስቶስን እግዚአብሔርን ለማግኘት አይደል እኮ። እግዚአብሔርን እኮ መንገዳችን ላይ ያለፍ ነው እኮ ነው ችግሩ። እዚያ ከመንገድ ያለፍ ነው ያ የተቸገረ ያቺ የተቸገረች፣ አንዳንዶቹም ለመለመን ያፈሩ፣ የኛ ስጋ የሚሸታቸው፣ የኛ ልብስ የሚያስቀናቸው እነዚያ ድሃዎች እኮ ክርስቶሶች ናቸው። አታውቁ? ስለዚህ ከዚያ ጀምረን ነው እግዚአብሔርን እያገኘ ነው መምጣት ያለብን። እና ደግሞ ምንድነው ያለው? ቅድም የርዕሴ መነሻ ምንድነው? ቀን ይመጣል አይደል? እኛ ድሃ ሆነን እነዚያኞቹ ሀብታም የሚሆኑበት ቀን እኮ ሊመጣ ይችላል። ታውቃላችሁ? ተገልብጦ እነዚያ መንገድ ላይ ያሉት እንደኛ ሸር ብሎ አምሮባቸው ወደ ቤተክርስቲያን ሲገቡ እኛ እኮ በእነሱ ቦታ ልንቀመጥ እንችል ይሆናል አይደል? በአፄ ቴዎድሮስ እንቆቅልሽ አንድ የቅኔ ተማሪ የመለሰውን ሰምታችኋል አይደል? ጎንደር ነው ጃንተከል ላይ ይባላል። እና ሊቃውንቱን ሰብስበው አፄ ቴዎድሮስ እግዚአብሔር በ6 ቀናት 22ቱን ስነ ፍጥረት ፈጠረ፣ ከዚያ በኋላ እግዚአብሔር ምን ይሰራል ብለው ጠየቋል። ምን ይሰራል እንዴ? ቀኑ ተፈጠረ፣ ሌሊቱ ተፈጠረ፣ በዚያ በባልትና በሌሊቱ የሚኖረው ሰው ተፈጠረ፣ ሰማዩ ተፈጠረ፣ በሰማይ ያሉ ተፈጠሩ፣ ምድር ተፈጠረች፣ በምድር ያሉ ተፈጠሩ፣ ባህር ተፈጠረች፣ በባህር ያሉ ተፈጠሩ። ከዚያ በኋላ እግዚአብሔር ምን ይሰራል ንገሩኝ አሉ ሊቃውንቱ። ጠያቂው ማን ናቸው? እሳቸው መካከል መናገር ደግሞ ችግር ነው አይደል? ያም የንታገሌ ይናገሩ ይሆናል፣ ይሄም የንታገሌ ይናገሩ ይሆናል፣ ይሄም የገሌ ይናገሩ ይሆናል። ሲተያዩ አንድ ደበሎ ለባሽ ቆሎ ተማሪ እጁን አወጣ። እሺ አንተ እጅን ያወጣው አሉት እና ብድግ አለና ጃንሆይ አላቸው። አቤት። ጠያቂ ነዎትና ይቁሙ አለ። ጠያቂ በእኛ ቤት ቁሞ ነው የሚጠይቅ። ጠያቂ ስለሆኑ ይቁሙ አለ። ያ የቆሎ ተማሪ የቅኔ ተማሪ መቼስ ግድ አይደል? ቆሙ። ጃንሆይ እሰው ከዚያ ላይ ሆነው ከዚህ ከታች ወደ ታች ይጠይቃሉ እንዴ? ወደዚህ ይምጡ። መጡ። ከዙፋናቸው ወርደው እሱ ወዳለበት ይምጡ ሲል እሱ ከተቀመጠለባት ላይ እዚች ላይ ይቀመጡ አለ። ቁጭ አሉ አፄ ቴዎድሮስ። ያው ጥበብ ፈላጊም የእውቀት ሰውም ስለሆኑ የሚያደርገውን እስከ መጨረሻው ማየት አለባቸው። ተር አለና እሱ ሄዶ ከሳቸው ዙፋን ላይ ጉብ አለ። አፄ ቴዎድሮስ ቅድም ምንድን ነበር ያሉ? እግዚአብሔር ምን ይሰራል ነው ያሉ አለ። ይኸው እንደዚህ ያደርጋል። እኔን ከሰው ወንበር ላይ እሰውን ደግሞ ከኔ መሬት ላይ ያስቀምጣል። እና እግዚአብሔር እንደዚህ ይሰራል። ዛሬ በስልጣን ላይ ሆነን እንዲያም እንዲህም የምናደርግ ሰዎች ቀን ይመጣል ደግሞ በእኛ ቦታ እናንተ ወይም ደግሞ በእናንተ ቦታ እኛ የምንቀመጥበት ቀን ይመጣል። ዛሬ የሚገፋ ሰው ነገ ደግሞ ያንን ቦታ ሊያገኘው ይችላል። ቀን ይመጣል።
ዛሬ የሚሞተው ሰው ነገ ደግሞ ያንን ቦታ ሊይዘው ይችላል። ይሄኛው ደግሞ እዚያ ቦታ ሊቀመጥ ይችላል። እና ሰውየው ልጁን ሲመክር መንገድ አካባቢ ጉድጓድ እንዳትቆፍር፣ ከቆፈርክ ደግሞ እንዳታስረዝመው አለው። ምናልባት አንድ ቀን አንተ ቀንጥሎህ በዚያ ስትሄድ አነቅፎ የገባህ እንደሆነ እዚያው ገብተህ እንዳትቀር አታስረዝመው አለ ይባላል። እና በእውነቱ የጊዜያችን የወቅታችንም ሁኔታ ዳሱትና ግን ተስፋ አንቁረጥ፣ ቀን ይመጣል። በህሊና የሞቱ ሐሳባቸው የሞተ ሰው ምን ማለት እንደሆነ የማይገባቸው ገንዘብ ብቻ አምላካቸው የሆኑ ሰው ገንዘብ አምላኩ ከሆነ ምንም ሊያደርግ አይችልም። በእውነት ይሄ ፍቅረ ንዋይ የሚባል ነገር ካለ አሁን እንዲያው ስለ ቃሉ ተቀድሜ ይቅርታ ልጠይቅና ወደ ታች ወይም ይሄ ምንድነው የሚያስቀምጠው ሰው ውሃ ጠጥቶ ይረካል? ይጠጣል፣ አሁንም አፉ ይደርቃል። ምክንያቱም የውስጡ ኃይል ሰጭ ነገር እየወጣ ነው። ስለዚህ ውሃ ይጠጣል፣ አፉ ይደርቃል፣ ውሃ ይጠጣል፣ አፉ ይደርቃል። ገንዘብ የሚወድ ሰው ቢከምረው ዮሐንስ አፈወርቅ ተራራው በሙሉ ወርቅ ቢሆንለትም አይረካም ይላል፣ አይረካም። ስለዚህ አንተ ወዳጅ እንዲው ለገንዘብ ብለህ እንዲው ያችን እህትክን ስትመታት ስትጎዳት እንዲው ቅር አይልህም? በእውነት እቺ እንዲው ያንን የተከበረ ሰው ጫካ ለጫካ ስታዞረው እንዲው ቅር አይልህም? ለገንዘብ ብለህ እንዲው እስኪ አስቡት እስኪ። አሁን ወንድምክን የእናትህ የሔዋን የአባትህ የአዳምን ልጅ እንዲው ከቤቱ አስወጥተህ ወስደህ በረሃ ስትጥለው እንዲው አይከብድህም? እስኪ ያንን የእግዚአብሔርን ፍጥረት እንዲያው ጋንጃውን መተህ አንድ ሞባይል ይዘህ ስትሄድ ቅር አይልህም? የእናትህን ልጅ ለገንዘብ ብለህ ፍርድ ቤት ስታቆመው እንዲያው አታዝንም? ይህ በጣም እኮ ነው የሚገርመው። ግን ይህ ሁሉ አልፎ ደግሞ መቼስ የእግዚአብሔርን ቃል የምንሰማበት ቀን ይመጣል ብለን ተስፋ እናደርጋለን። እሱም ራሱ እንደዚያ ስላለን ይሄ የሞተ ህሊና የእግዚአብሔርን ቃል የሚሰማበት ምን ይመጣል አለ? ቀን ይመጣል። ሰው እንደ ሰውነቱ ተዋዶ የሚኖርበት ተከባብሮ የሚኖርበት። ሰው እንዴት ሰውን ይፈራል? እስኪ እንደው እግዚአብሔር ያሳያችሁ። ሰው እኮ ሰው ሲያይ እኮ ደስታ ነው የሚሞት እንጂ እንዴት ሰው ይፈራል? ግን ቀን ይመጣ ይሆናል እና መድኃኔዓለምንም ልንለምነው ይገባል። ቀን ይምጣልን። በእውነቱ ያ ቃሉን የምንሰማበት እንደ ቃሉ የምንኖርበት በእውነት ሰንበትን በአግባቡ የምናከብርበት በረከት መንፈሳዊ በረከት ስጋዊ የምናገኝበት ሰው ሳንፈራ በሌሊት መተን ከሰዓታቱ በሌሊት መተን ከኪዳኑ በሌሊት መተን ከቅዳሴው የምንደርስበትን ቀን እግዚአብሔር ያምጣልን። እንግዲህ ትምህርቴን በዚህ እቋጫለሁ።